የጃኒና የአዶናይ በድብቅ ወጣ። ሲደክማችሁ እንደዚህ ሚዝ አዶናይን ከፍዬ አስገድለዋለሁ ያለችው ሴት መጨረሻዋ አዶናይን ካላስገደልኩት አልተኛም። የጆን ዳንኤልና የአዶናይ ፉክክር አሁንም እንደቀጠለ ነው። ችግሩ ማን ጋር ነው? የአርቲስት ሙሉ ዓለም ጌታቸው አስደንጋጭ ያልተጠበቀ አንድ አመት ሙሉ ያጭበረበርከው ኦሮሚያ ላይ ያሉ ወጣቶች ሁሉ ተበልተዋል። እነዚህ ዛሬ ከምንነጋገራቸው ጉዳዮች መሃል ዋነኞቹም ሰሞኑን አነጋጋሪ የነበሩ ቪዲዮዎች እንደተጠበቁ ናቸው። አመስጋት ነኝ የማቲ በመጀመሪያ እንግዲህ ከአሳዛኝ ነገር እንጀምር። በጣም የሚያሳዝን ዜና በቲክቶክ እየተሰማ ነው የሚገኘው። ቻናሌን ከምትከታተሉ ሰዎች መሃል 95%ችሁ እዚህን ልጅ ምክር ሰምታችኋል፣ ለመተግበርም ሞክራችኋል። ስለ ፍቅር ላይ ብዙ ጊዜ ያስተምራልና እዚህ በፊት ካስተማራቸው ትምህርቶች መሃል እኔ በጣም የተመቸኝና ብዙ ሰዎችም የወደዱትን አንድ ቪዲዮ ልጋብዛችሁ። እነዚህን ምልክቶችን የምታሳይ ሴት ለቁም ነገር አትሆንም። ፍቅረኛ ከሆነች ደግሞ መክረህ ለማስተካከል ሞክር ነው። ማትስተካከል ከሆነ ከህይወት አባራት። ፍቅረኛ ካልሆነች ገና ፍቅረኛ ልታረጋት እያሰብክ ከሆነ እመነኝ ነው የምልህ፣ ሚስትም ፍቅረኛ መሆን አትችልም። አባራት፣ አትጠቅምህም። በደንብ አዳምጠኝ። አንደኛ፣ በገላዋ የወንድ ልጅ ትኩረት ለማግኘት የምትሞክር፣ ባለባበሷ፣ በአቋሟ ብቻ በዚህም አለ በዛ የወንድ ልጅ አይን ውስጥ ለመግባት የምትታገል ትኩረት የምትፈልግ ከወንድ ልጅ እንደዚህ አይነት ሴት በፍጹም ነው ማታስፈልግ። ሁለተኛ፣ ልጋብዝሽና ላግኝሽ ላላት ወንድ ሁላ እሺ የምትል ሴት ካገኘችው ወንድ ጋር መገባበዝ የምትወድ ሆቴልና ሬስቶራንት የለመደች ሴት አትጠቅምም። ሶስተኛ፣ ህይወቷ ውስጥ የሚመጡ ወንዶችን ሁላ የምታስተናግድ፣ ለሁሉም ወንድ ቦታና ጊዜ ያላት፣ ሁሉን ወንዶች ማስተናገድ ትችላለች። የሚደውሉላትን ታወራለች፣ ቴክስት የሚያደርጉላትን ለምን 1000 ወንዶች ቴክስት አያደርጉም? ትመልሳለች። በየሶሻል ሚዲያው ከብዙ ወንድ ጋር ታሪክ ያላት፣ ከብዙ ወንድ ጋር የምትታይ፣ ብዙ ወንድ ወደ ህይወቷ ሲመጡ የምታስተናግድ፣ ቁጥሯን ለጠየቀዋት ብላ የምትበትናነስ ሴት ማለት ነው። አትሆን። የምሬ ነው የምልህ። የኔ ነች ማለት ይከብዳል። የብዙሃን ነች። ብዙ ወንዶችም የሚፈልጓት ለጊዜያዊ ስሜታቸው እንጂ ለቁም ነገር ለሰከንድ አያስቧትም። አራተኛ፣ መርዞች እነዚህ ናቸው። እነዚህን ሴቶችን ተጠንቀቅ። ብዙ ጊዜ እኮ ከሴቶች ጋር አልግባባም ከወንዶች ጋር ነው የምቀራረበው የሚሉ ሴቶች በደንብ ተጠንቀቃቸው። አንድ ሴት ከሁለት ሴቶች ጋር ላትግባባ ትችላለች። አንድ ሴት ከሶስት ሴቶች ጋርም ላትግባባ ትችላለች። እንዴት አንድ ሴት ከሁሉም ሴቶች ጋር አትግባባም? ሴቶች እንዲሁ ዝም ብለው ሴትን አይጠሉም። የምታረገው ነገር አለ፣ የምትሰራው የሚያስጠላ ነገር። ከሴት ይልቅ ወንድ ይቀርበኛል የምትል ሴት እንደዚህ አይነት ሴት አትሆንህም። ህይወቷ ውስጥ ከሴት ይልቅ ወንድ የበዛባት ሴት ምንም ነው ማታረግልህ። በተለይ ፍቅረኛ ከሆነች ጸባያን ለማስተካከል እሷን ለመለወጥ ሞክር። ካልሆነ ግን ውሳኔውን ላንተ ትቻለህ። አምስተኛ፣ ከቤተሰብ ቁጥጥር ነፃ የሆነች ቤተሰብ በእኔ ህይወት ምን አገባው የምትል የትም ማድራ የትም ሙላ ብትመጣ ቤተሰብ ምንም የማይላት ያስለመደቻቸው ነገር አለ። የትም ማድራ የትም ሙላ ብትመጣ ምንም ነው ብለው የሚረዷት ብዙ ጊዜ ያን ነገር ደጋግሞ ቤተሰብ ለምዶታል። ምንም የማይላት ለዛ ነው። ስለዚህ እንደዚህች አይነት ከቤተሰብ ሐሳብና ትዕዛዝ ያፈነገጠች ሴት ላንተ መቼም ነው ማትበጅ፣ አጠቅመም። እንደዚህ ቻነስ ሴት ፍቅረኛ ከሆነች ግን መክራ አስተካክላት፣ ከተሳካለ ትስተካከላለች፣ ካልተሳካለ ግን ተዋት። እንደዛ እየባዘነች እድሜዋ ያልቃል። ለቁም ነገር አትሆንም። በደንብ አስብበት። ወዳችኋለሁ። እንግዲህ እንዳያችሁት ምን አይነት ትምህርቶች እንደሚሰጥ ማሳቡ አይከብድም። ሴት ልጅን እንዴት መያዝ መንከባከብ እንዳለብን፣ ፍቅር ውስጥ ወይም ሪሌሽንሺፕ ላይ ከገባን በኋላ እንዴት መቀጠል እንደሚቻል ለሴቶችም ለወንዶችም የሚሆን አሪፍ ምክሮችን የሚመክር ወጣት ነውና የወጣት በዚህ ሰዓት በጣም በሚያሳዝን ሁኔታ ገና በ22 ዓመቱ እንግዲህ ከዚህ ዓለም በሞት ተለይቷል። እጅግ በጣም ያሳዝናል። መኖር ማለት ከንቱ ነው። ይህን ልጅ ሁላችሁም ታውቁታላችሁ። ስለ ፍቅር ከአቤኒ ጋር በሚልም እዚህ ቲክቶክ ላይ ከ500,000 በላይ ተከታይ አለው። ታዲያ አሁን ላይ ህይወቱ እንዳለፈ መረጃዎች እየወጡ ይገኛሉ። ወንድማችን ታዲያ ስለ ፍቅር ብዙ ነገር ሰብኮናል፣ ብዙ አስተምሮናል፣ ብዙ ነገር ብሎናል። ነገር ግን በዚህ በወጣትነቱ በዚህ በልጅነቱ ህይወቱ ማለፉ እጅግ በጣም የሚያሳዝን ነው። ኖርም ከንቱ እንደሆነ አንድ ማሳያ ነው። ወንድሜ ነፍስ በአጸደ ገነት ትረፍ። እንደዚሁም ደግሞ ለቤተሰቦቹ ለወዳጆቹ እዚህ ሶሻል ሚዲያ ላይ ለምታደንቁት ለምታከብሩት በሙሉ መጽናናትን እመኛለሁ። ነፍስ ይማር። እንደሰማችሁት በጣም በሚያሳዝን ሁኔታ ኦሬዲ እየተባለ ያለው የጉበት በሽታ ምናምን ነው እየተባለ ያለውና አርባ ምንጭ ልጅ መሆኑን እንኳን የሰማሁት እኔ በዚህ ዜና ነውና ብቻ በጣም ያሳዝናል እና በጣም በሚያሳዝን መልኩ ከዚህ ዓለም በሞት ተለይቷል። ወጣት ሲሞት በጣም ይከብዳል። በዚህ በጣም እግዚአብሔር ወደ ሙሉ ጤና ይመልሰኝ። በደንብ ልጠንክር። እግዚአብሔር የሆነ ሰዓት ትልቅ ቦታ ደርሰን እናወራዋለን። በጣም ትልቅ ቦታ በተለይ ያው ነው ያሳለፍኩትን ሞመንት ተስፈቅ አውቃለሁ። ትልቅ ቦታ እንደምደርስ 100% እርግጠኛ ነኝ። በቃ እትስ
በ27 26 ዓመቴ ሚሊዮነር እንደምሆን አውቃለሁ። እንደውም እዛ ላይ ላልደርስ ይችላል አውቀዋለሁ። ራሴን በደንብ አውቀዋለሁ። ብቻ ለቤተሰቦቹ መጽናናት እንመኛለን። በጣም ያሳዝናል። ብቻ ፊዮና እንግዲህ ሁላችሁም እንደምታውቁት ሰሞኑን በሶሻል ሚዲያ አነጋጋሪ ሆናለች። በምንድን ነው ካላችሁኝ ደግሞ አንድ ትልቅ ከሷ በእድሜ በጣም ከፍ የሚል ሰው ጋር ናይት ክለብ ስትጨፍር አንድ ቪዲዮ ወጥቶ ነበረ። በሱም በጣም ሶሻል ሚዲያ ላይ አነጋጋሪ ሆናለች። እሱ እንዳለ ሆኖ ደግሞ አንዳንድ ፎቶዎችን በድብቅ ሲወጡ ነበረ። እሷም ለነዚህ ጉዳዮች መልስ ይሆናል ብላ ያሰበችውን አንዳንድ ነገሮችን በላይቭ ላይ ተናግራ ነበረ። እስኪ እሱም ቪዲዮ አይተን እንመለስ። ስታስጠይ እንደናንተ አይነቶቹን ነው ለመናገር የፈለኩት። ቢጋባሽ ማማይ እኔ እግዚአብሔርን እንደነ ካርዲቢ በቃ እንደ ኢትዮጵያኖች ሴሌብሪቲዎች አይደለም እንደነ ካርዲቢ የምሬ ነው የምላችሁ። እንደዛ የሆንኩ ነው የመሰለኝ ያለው። እንደዛ ነው እያረጋችሁት ያለው። እንደዛ እያረጋችሁኝ ነው። ባይዘዊ ጎዳናት ስሟን አጠፋን ብላችሁ ማለት ነው። የመቃጠል ዘመን ጠላቶቼ ማለት ነው መጣሉኝ ሰዎች መልካም የመቃጠል ዘመን ገና ቅጥል ትላላችሁ። ገና አቃጥላችኋለሁ። እኔ ደግሞ እንዳልኳችሁ ነው በወሬ ሳይሆን በስራ ነው ማሳያችሁ። እስክስ የኔ አበባ አክቹሊ አሁን ብንጨፈጨው ስለመጣ እንግዲህ አንዳንድ ነገሮች እንደሰማችሁት አውርታለች እና ውሸት እንደሆነ ነው እያወራች ያለችው። እኔ በዚህ ጉዳይ ምን ትላላችሁ ካላችሁ ምንም አልልም። ፊዮናን እኔ አላምናትም። ብቻ አላቅም። የእሷ አድናቂዎችም እዚህ ካላችሁ በጣም አዝናለሁ፣ ግን እኔ እሷን ለማመን ብዙ ጊዜ ይከብደኛል። ለዛ ምንም ማለት አልፈልግም። ወደ ቀጣዩ ጉዳያችን እንላፍ። ወደ ቀጣይኛው ጉዳያችን ስናልፍ ናዮና ጃኒን ማወዳደር ጀምረዋል። አሁን ደግሞ እንግዲህ አንዳንድ ሶሻል ሚዲያዎች ላይ ያየን እንገኛለን። እስኪ እናንተ ከጃኒና ከናዮ ማንን ነው የምትወዱት? ማን ነው የሚመቻችሁ? እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ። እሺ ጋይስ፣ ከናዮና ከጃኒ ሩዚ ናዮ መልኳይዝ ብቻ ሳይሆን ጀነራሊ ከቲክታክ ስለምታውቂያቸው ናዮ በጣም ደስ የምትለኝ በጣም የተረጋጋች ነች። ኦኬ ጃኒ ደስ ትላለች። ምን ነው what happened? ምን ነው አልገባኝም። እሺ ሜላት ከናዮና ከጃኒ እኔ ናዮ ለምን ደስ ትላለች? ላይ ተመሳሳይ ነው እሷ ጋር ግን ቤቲ ከናዮና ከጃኒ ምረጪ። ለምን ምን ሆነ ይመች ታምራለች። ኦኬ ግን እኔ ያወቅኳት ከታስራ ተፈታች በኋላ እና መልኳ ያምረኛል። ኦኬ ከጃኒ ሞር እሺ መልኳይዝ ሁላችሁም ናዩ። በኮንተንት ደግሞ የጃኒ ጭፈራ ነው ናዩ እኮ ዳንሰኛ ነች። እንዳያችሁ ሶስቱም ናዮን ነው የመረጡትና እኔ በሚቀጥለው ቪዲዮ እነግራችኋለሁ። እስኪ እናንተ ደግሞ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የማን ደጋፊዎች ናችሁ? ይሄን ስላችሁ ግን ለማጣላት ምናምን አይደለም፣ ጀስት የሚመቻችሁ ለማለት ያህል ነው። ሌላው ደግሞ ሰሞኑን የሁላችንንም ልብ አንጠልጥሎ የያዘው ነገር ምንድነው ከተባለ የጦርነቱ ጉዳይ ነው። ሰሞኑን ኢራንና እስራኤል እንዲሁም አሜሪካ መሀል ያለው
ውጥረት የብዙዎችን ልብና ቀልብ ሰብሯል። እንግዲህ በጣም የሚገርመው ነገር ብዙ ነገር እየተጠበቀ ነበረ፣ አከተመለት፣ አበቃለት እየተባለ በመጨረሻም የ2 ሳምንት የተኩስ አቁም ስምምነት እንደተስማሙ ነው እንግዲህ እየተሰማ ያለው። ሰበርና መላውን የዓለም ያስደሰተ እጅግ አስደሳች የተባለ መረጃ ሌሊቱ ተሰምቷል። አሜሪካና ኢራን ለ2 ሳምንት የሚቆይ የሁለትዮሽ የተኩስ አቁም ስምምነት ማድረጋቸውንና እንዲሁም ደግሞ ሌሊት 9 ሰዓት በኢራን ላይ ሊፈጸም የነበረው ጥቃት መሰረቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። ኢራን የሆርሙዝ ሰርጥ በአስቸኳይ ደህንነቱ ተጠብቆ ሙሉ ለሙሉ እንድትከፍት ተስማምታለች ሲሉ በትሩዝ ሶሻል ገጻቸው ላይ አስፍረዋል። ከኢራን በኩል የቀረቡት ባለ 10 የመደራደሪያ ነጥቦች ከስምምነት ሊያደርሱ የሚችሉ መሆናቸውንና በመጪው 2 ሳምንታት ውስጥ ሙሉ ለሙሉ ከስምምነት ሊደርሱ እንደሚችሉ ትራምፕ ተናግረዋል። እንግዲህ እንዳያችሁት ነውና በጣም ደስ ይላል። እሱ ብቻ አይደለም ባይዘው እኔ ብቻ መስሎኝ እንደውም እንትን ስል ነበረ። ሌላ ደግሞ በጣም ደስ የሚል ዜና አለ። እነሆ በመጨረሻም ነዳጅ አስመልክቶ ሰበር መረጃ ተሰምቷል። ኢራን የሆርሙዝ ሰርጥ እንዲከፈት ፈቃድ ከሰጠች በኋላ የነዳጅ ዋጋ በከፍተኛ ሁኔታ መውረድ መጀመሩ ተገልጿል። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እየቀነሰ ይገኛል። በአሜሪካ ዌስት ቴክሳስ በ18% ቀንሶ ወደ $92 ሲወርድ እንዲሁም ደግሞ በተመሳሳይ የብሬንት ድፍድፍ ነዳጅ ዋጋ በበርሜል በ6% ቀንሶ $103 መድረሱ ተገልጿል። በቀጣይ የሆርሙዝ ሰርጥ ለሁሉም መርከቦች ተከፍቶ ነፃ ዝውውር ሲደረግ የነዳጅ ዋጋ ከዚህም ሊቀንስ እንደሚችል ተገልጿል። ያያችሁት ነው። በጣም ደስ የሚል ዜና ነው። እንግዲህ ሙሉ በሙሉ ሰላም እንዲወርድ ዓለም ላይ በየሃይማኖታችሁ ጸሎት ብታደርጉ እንደ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣዩ ጉዳያችን እንለፍ። ወደ ቀጣዩ ጉዳያችን ስናልፍ ሰሞኑን አነጋጋሪ ከነበረው ጉዳዮች መሃል የሙሉ ዓለም ጌታቸው የብራንድ አምባሳደርነቱን ቦታ በራሱ ፍቃድ ለቆ ሶሻል ሚዲያ ላይ በጣም እያነጋገረ ነበር። ሰሞኑን እንደምታውቁት ብዙ አርቲስቶች በማጭበርበር ወንጀል እንግዲህ በመኪና እናስመጣለን እንሸጣለን ምናምን በማለት ብቻ ማንሱሪንም ጨምሮ ብዙ ሰራዊት ፍቅሬም ሌሎችም ሰለሞንም ቦጋለ እንዲሁም ሌሎችም አርቲስቶች ሰሞኑን ታስረው በሶሻል ሚዲያ በጣም አነጋጋሪ ሆነው ነበር። ታዲያ ከዚህ ወሬ በኋላ ብዙ ሰዎች ጥርጣሬ ውስጥ ገብተዋል። እሱ ብቻ አይደለም። አሁን ሙሉ ዓለም ጌታቸውም እንግዲህ የሆነ ድርጅት ላይ ብራንድ አምባሳደር ነበረ። ነገር ግን በራሱ ፍቃድ ውሉን አፍርሶ ተተወቷልና አርቲስቱ ያልተጠበቀና ጠበቅ ያለ ውሳኔ አስተላለፈ። ታዋቂው የጥበብ ሰው አርቲስት ሙሉ ዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል በይፋ ማቋረጡን ገልጿል። አርቲስቱ ውሉን ለማቋረጥ የተገደደባቸው ዋና ዋና ምክንያቶችና ቀጣይ ህጋዊ እርምጃዎቹን በሚመለከት እነኚህ ዝርዝር መረጃዎች ተቀምጠዋል። አርቲስቱ ላለፉት 11 ወራት የድርጅቱ ምርቶችና አገልግሎቶች ሲያስተዋውቅ የቆየ ቢሆንም ድርጅቱ በውሉ ላይ የገባውን ቃልና ለተጠቃሚው ማህበረሰብ የገባውን ተስፋ በተግባር አለመፈጸሙን በተደጋጋሚ ማረጋገጡን ገልጿል። ይህ የድርጅቱ መርህ አልባ አካሄድ ከእኔ የግል ህሊና ከሙያ ስነ ምግባርና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ ሲል አርቲስቱ ተናግሯል። በዚህም ጥብቅ ማሳሰቢያም ተሰጥቷል። ከመጋቢት 25 2018 ዓ.ም ጀምሮ ድርጅቱ የአርቲስት ሙሉ ዓለም ጌታቸውን ምስል፣ ድምጽ ወይንም ስም ለማንኛውም አይነት የማስታወቂያ ስራ መጠቀም በጥብቅ የተከለከለ መሆኑ ተገልጿል። አንዳንድ ሰዎች ደግሞ መጀመሪያ ገና ከታሰሩ በኋላ ነው እንዴ መታሰራቸውን ሰምተህ ፈርተህ ነው እንዴ እዚህ ነገር ውስጥ ገና አጨማልቀ ብሩን ከበላ በኋላ ነው እንዴ ልውጣ ምናምን የምትለውኛ ለሙር ለማያዛት ሞከር ምናምን እያሉ አንዳንድ ሰዎች ደግሞ ኮሜንቶችን እየሰጡ ነውና እስኪ በዚህ ጉዳይ እሱን ቪዲዮ እስኪ አይተን እንመለስ። አርቲስት ሙሉ ዓለም ጌታቸው ምን አለ? የብራንድ አምባሳደርነቴን ከጤግሮስ ከሚባለው ትሬዲንግ ጋር የነበረኝን ውል አቋርጫለሁ። 1 ዓመት ሙሉ ያጭበረበርከውስ 1 ዓመት ሙሉ መኪና በ400,000 የኤሌክትሪክ መኪና የጭነት መኪና ይሰጣችኋል ብለ ኦሮሚያ ላይ ያሉ ወጣቶች ሁሉ እኮ ተበልተዋል። ወዴት ነው ሙሉ ዓለም? አረፈደብሽም? ትንሽ የረፈደብሽ ይመስለኛልና እነ ሰራዊትን ትጠይቃለህ። ሄደ እነ እዛ የታሰሩትን ሰዎች ሄደ ጠይቀህ ብትወጣ አይሻልም? ዛሬ ላይ ተነስተህ በቃ ብራንድ አምባሳደርነቴን አንስቻለሁ ምናምን ትላለህ እንዴ? እንዴ ሙሌ ደስ አይልም ሙልዬ እንትን እየተከባበርን እንጂ እንዴ የተበሉ ሰዎች አሉ። እኔ 400-500 ሺህ ብር ባጃጃቸውን ሰጥተው ለጤግሮስ ትሬዲንግ ሰጥተውታል። አንተና ጓደኛ ያጃዝባ ጓደኛ ብራችሁ ለፍልፋችሁ እና መጠየቅሽ አይቀርምና ግን እኔ በጣም በጥሩ ሁኔታ የተረዳውልህ ነገር መሰለ ከመቅረት መዘግየት ይሻላል በሚባለው ፕሪንሲፕል አንተ ቀድመ ራስን ነፃ ማድረግ በበጎነት አይቼዋለሁ። አሁንም ብራንድ አምባሳደር ነን እያላችሁ በየማይክሮ ፋይናንሱ ስር የምትርመጠመጡ ሰዎች ነገ መግቢያ መውጫ እንደማያጣ በዚሁ አጋጣሚ ልንገራችሁና ሙልዬ ግን የተበሉ ሰዎች ስላሉ ያው ጥያቄ ሲመጣ አንቺ መብረሽ እነ ሰራዊትን መጠየቅሽ አይቀርምና ሬዲ። ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ።
ሌላው ደግሞ በጣም አነጋጋሪ ከነበሩ ጉዳዮች መሃል የጆን ዳንኤል እና የአዶናይ ፉክክር ነው። ሰሞኑን እንደምታውቁት አዶናይ አሜሪካን ነበር፣ አሁን ግን ተመልሷል። እሱ በኋላ እናወራበታለን። ብቻ አዶናይ እና ጆን ዳንኤል ፉክክራቸው እንዴት ነው ለምለው ነገር እስኪ ኤምኤም ቀድመን አይተን እንመለስ። Get ready, get ready, get ready, get ready, get ready, get ready, get ready. I want you to jump. Get ready, get ready. Let's close in and we all go through. እንግዲህ እንዳያችሁት ነው። ይሄ ብቻ አይደለም። እንግዲህ ብዙ ጊዜ አዶናይ እንደምታውቁት ብዙ አርቲስቶችን መኪናም እንዲሁም የተለያዩ ነገሮችን ብዙ አርቲስቶችን አግዟል፣ መኪናም ገዝቶላቸዋል። አንዳንድ ነገሮችን ሲያደርግ አብረን ነዋል ምናምን በማለት ብቻ አይታችኋልና የሚገርማችሁ ጆን ዳንኤልም ይሄን ነገር የጀመረ ይመስለኛል። እስኪ ለማንኛውም እሱ ቪዲዮ አይተን ማለት ነው። ወሰፕ ፋሚሊ ዛሬ ተወዳጁንና አንጋፋውን አርቲስት ደረጀ እናገኘው ነው። ሌትስ ጎ። በጣም ነው የምወደው፣ ከልጅነት ጀምሮ በጣም ነው የምከታተለው። ደሪ እንዴት ነህ አባት? ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለን አባት። ስላገኘው በጣም ደስ ብሎኛል። ደሪ በጣም ነው ሪስፔክት ማድረግ የምወደው እኔ አባት። ክበርልኝ። ቁጭ በል። ቻሌንጅ ሊጀምር ይችላል እየተባለ ነው ያለው። በዚህ ጉዳይ ምን ትላላችሁ? ቅናት ነው? ቅናት ነው? እኔ በበኩሌ ቅናት ነው ብዬ አላስብም። እኔ ቅናት ነው ብዬ አላስብም እንዴ። ለዛ ከሆነማ ብቻ እንደዛ አይነት ሐሳብ ከአእምሯችሁ ብታጠፉ ጥሩ ነው። ደሪ እንግዲህ አንተ በላይ ብዙ ኤክስፒሪየንስ አለ፣ ብዙ ነገር አይተሃል በአርቱና ምን ትመክረኛለህ? ጆ እንግዲህ በእናንተ እድሜ በነበርንበት ሰዓት ታላላቆቻችንን በማድመጥ መምህራኖቻችን የሚሰጡን ነገር ከነሱ የሚመስላቸውን ነገሮች ወደ ተግባር በመለወጥ ቤተሰብ የሚነግረንን የሚያስተምረንን ከቤተሰብ የሚመስላቸውን ነገሮች እያያዙ በህይወት ተሞክሮ ውስጥ በማንበብ እንደገና ደግሞ ከውጭ ፊልሞችን በማየት ከነዛ ውስጥ የምናገኛቸው ለሀገራችን ይጠቅማሉ የሚሉትን ነገሮች በሙሉ ከኛ ጋር በማዛመድ ለህብረተሰቡ እያቀረበ የሚያኖር ነው። አንተም እንግዲህ በዚህ እድሜ በጣም ብዙ ስራ። ሌላው ደግሞ ሰሞኑን በጣም አነጋጋሪ ከነበረው ጉዳይ መሃል ብዙ ሰዎችን ያሳጋ ያስፈራ ነገር ቢኖር ምንድነው አዶናይን አስገድለዋለሁ ያለች ሴት ነበረች። እንግዲህ እንደምታውቁትና ሰሞኑን በጣም በሶሻል ሚዲያ በሰፊው ሲንቀሳቀስ ነበር። አስገድለዋለሁ ምናምን ስትል ብዙ ስትፎክር ነበርና ስለሷ ሙሉ መረጃ አንዲት ሴት ለዚያውም እሷ አካባቢ የምትኖር ናትና ብዙ መረጃዎችን እንዳለ ማለት ይቻላል አፍርጣለች። እስኪ እሱን ቪዲዮ አይተን እንመለስ። አዶናይን ካላስገደልኩት አልተኛም ለምትለው ለወርቄ ፈሳም አድርሱላት እስቲ። እንደገና ደግሞ እዚህ ቲክቶክ ላይ ለምታዳምጡ ሰዎች በጣም እጇ ረጅም ሀብታም ጥሩ ህይወት የምትኖር የሚመስላችሁ ስለ ወርቄ ወላሂ ለአዚም ስለ ወርቄ ላይ ነግራችኋለሁ። እኔ የምኖርበት ክልል ነው የምትኖረው። ከዚህ ስንት ኪሎ ሜትር ርቀው ነው የምትኖረው፣ የተወሰነች ኪሎ ሜትር እና የሆነ ወረቀታቸውን ምናምን ለማሳደስ እዚህ እኔ እዛ እንትን ፊት ለፊት ነኝ። ወርቄ ከመጣች ታገኝኛለሽ። እና ባሏ ጊኒያዊ ነው። ጊኔ ኮናክሪ ይሁን ጊኔ ሶስት ጊኔ ነው አይደል ያለው። አፍሪካዊ ነው ባሉ አፍሪካዊ ጊኔ ነው። ይሄ ነውር ሆኖ ሳይሆን በቃ እንደሷ ስደተኛ ነው። አፍሪካዊ ሀበሻ ዞር ብሎ የሚያየለም እናቴ። እና እኔ ስለሷ ለማታውቁ በደንብ አድርጌ ልንገራችሁ። ባለፈው ስለሷ ሳወራ ልነግራችሁ አልችልም። በቃ በፈረንሳይኛ ከላይ እስከታች ነው የጻፈችልኝ። አንብቤው ሳቅ ነው የሞትኩት። ራሷን ለማብራራት ስለራሷ በቃ እንዲህ ስለሆነ እንዲህ ያልኩት እንዲህ ስለሆነ እንዲህ ያልኩት ስትል እኔ ፍንድት ነው ያልኩት ወላሂ አዚም። እና ስልክ ቁጥሬን ያናግሪኝ ምናምን ነገር ስራ እጄ ርካሽ ከአንቺ ጋር ልቆም ጭራሽ ደመቱ። እና ስለ ወርቄ ለማታውቁ አዶናይን አይደለም ነው የምላችሁ ወላሂ ለአዚም ወረበል ካባ አዶናይን አይደለም። አንድ ሆምለስ እንዲዞር ብላ ማየት እንትን የላትም። ግን ምንድነው የምትናገረው ንግግር እንደሚያስከስሳት አታደርገውም። አዶናይን ማስገደል አይደለም ንቡን እኮ ነው እንዲህ እሺ ማድረግ አቅም የላትም። አንደኛ ነገር ህይወት በአውሮፓ ጊዜ የለም። ያጀማ ጽዳቷን ነው የምታጸዳው ወይስ እንትን ሽንት ቤት ነው የምታጸዳው ወይስ አዶናይን ማስገደል?
አዶናይ ያገኘው ጉድ እና ያው በሱ ስም ለመጠራት ቲክቶኩን ለመያዝ አየር ለመዝጋት ምናምን ነገር ነው እንጂ ወላሂ ለአዚም አቅም የላትም ነው የምላችሁ። እኔ አጠገቧ ቁጭ ብዬ እኔን ዝምቤን ንቤን እንዲህ እሺ ማለት አቅም የላትም። አሁን ወርቄ ልክ አቅም እንዳላት አድርገን ምናምን ነገር እዚህ ጋር ወይኔ ወርቄ እንዲህ አለች ምናምን ሲባል እኔ ራሱ ሳቅ ሞታለሁኝ። እና ስለዚህ እሷ የአዶናይን ስም ባነሳች ቁጥር ወይ ደግሞ አስገድላለሁ ባለች ቁጥር ቪዋ እየበዛ ዋው ምናምን ነገር እቺ ሰው እጇ ረዥም ነው ሀብታም ናት፣ ጽዳት ነው የምትሰራው ሀብታም ናት ምናምን ነገር የሆነ ምናምን ሊባል መስሏት ነው እሱ። አይደለም አይ ወርቄ እንደው ተይ በእናትሽ ተይ። እንደው በመጀመሪያ በልተሽ ጥገቢ እስቲ። እድሜ ለፈረንሳይ መንግስት። መጀመሪያ በልተሽ ጥገቢ። ግን አንቺ ምንድነው የነጻነት የእኩልነት የወንድማማቾችነት ሀገር እያለሽ ስለነሱ ኮንስቲቱሽን ራሱ ህገ መንግስታቸው ምን እንደሚል ራሱ ሳታቂ እዚህ ቁጭ ብለሽ አስገድላለሁ እገላለሁ ስትይ እኔ ሳቅ ነው የምትገኝ። አንድ ይሄ ነው። ሁለተኛ ነገር ምንድነው ያልሽው ባለፈው እናትሽን የሚገልልሽ ሰው እየጠየቅሽ ነበር። ተመልሰሽ ደግሞ አይተውት እንዲያውም አንቺ እንደምትገያት አድርገሽ ነው የተናገርሽው። እና አንዳንዴ ያው ጭንቀት የሚያመጣው ነገር አለው ላይ እውነቴን ነው። ጭንቀት የሚያመጣው ነገር አለ ማለት ብዙ ነገሮችን ካጣሽ በኋላ ይሆናል ነገሮች የተስተካከሉት። ብዙ ሰው እዚህ ላይ ወይ አውሮፓ ወይም አሜሪካ ወይም የፈለገ ሀገር ወይ መካከለኛ ማነው የሩቅ ምስራቅ ነው ምዕራቡ ዓለም የሚኖር ሰው ያጀማ አላህ የረዳው ሰው ካልሆነ ነገሮቹ ሲዘገዩበት ነገሮቹ ሳይስተካከሉ ሲቀሩ እንደ ወርቄ ነው የሚሆኑት። ጭንቅላታቸውን ካጡ በኋላ እንትን ካሉ በኋላ ማለት በቃ ነገሮች ህይወታቸው ከተበላሸ በኋላ የሆነ ነገር መጥቶ ይስተካከላል። የሚፈልጉት ነገር በተወሰነ መልኩ ይስተካከላል። ከዛ አብሮት የሚኖሩ ሰው አበሻ ደግሞ አይፈልግም እንደዚህ አይነት ሰው። አበሻ ቢሞት በእንጨትም አይነካም። ከዛ ዞር ሲሉ በቃ እዛው ሚስት ያጣ ጊኒ የሚሆን ናይጄሪያ የሚሆን ምን የሚሆን እዛ ተጠግተው ይቀራሉ። ያ ስትረስ ነው እንደዚህ የሚያደርጋት እንጂ እመኑኝ ወርቄ እንኳን አይደለም አዶናይ እኔ አጠገቧ ቁጭ ብዬ እኔ እላችኋለሁ እኮ እዚህ አንድ ክልል ነው የምንኖረው። ወላሂ አንድ ክልል ነው የምንኖረው እና እዚች ተቀምጬ ንቤን እንደዚህ እሺ ማድረግ አትችልም። ምክንያቱም አቅም የላትም። እዚህ መጥታ ስታወራ አቅም ያላት እኔ የመጨረሻ ነው የምታስቀኝ እኮ የሆነ አቅም ያላት በቃ ጋንግስተር ምናምን ነገር ያላት ነው የምትመስለው። ጋንግስተር ያላቸው ሰዎች በደንብ አውቃለሁ። እሱም በሀያት ይላ እውነቴን ነው የምላቸው። ሰሜኖችን አትነካኪ ወርቄ፣ እውነቴን ነው። በህጉ መሰረት ሂደው አንቀጽ ዝባር ሜዳቋ ዝሆን ብለው ይከሱሻል። ስለዚህ ኤቪደንስ ብቻ ነው የሚፈለገው። እዚህ ሀገር ደግሞ ነጮች ቀልድ አያውቁም። በተለይ የግድያ ዛቻ ምንም እንደማታደርጊ እኔ በደንብ አድርጌ እነግራቸዋለሁ። ቃሳማን ቢላል አዚ ምንም አታደርጊም ወርቄ፣ ምንም ነገር አታደርጊ። እንደሚያደርግ ሰው ስትናገሪ እኔ ፍንድት እኮ ነው የምታደርጊኝ እኮ። የመጨረሻ ሳቅ ነው የምትገይኝ እኮ። የሆነ ሀብታም ልጅሽ ረዝም ቢሆን ከዚሁ ከአዶናይ ጉዳይ ጋር በተገናኘ እንግዲህ አዶናይ በመጨረሻም ከአሜሪካ ነው ወደ ኢትዮጵያ በሰላም ገብቷል። ሰላም ጋይስ እንደምን አላችሁ? እንደምታውቁት እንግዲህ ወደ አዲስ አበባ ተመልሻለሁ፣ ወደ ኢትዮጵያ ተመልሻለሁ ጋይስ። ከ3 ሳምንት ቆይታ በኋላ ዋሽንግተን ዲሲ በጣም የሚገርም ቆይታ ነበረኝ። ኢቨንቴን አሳለፍኩ። ከዛ ደግሞ የሃርት ቱ ሃርት ፋንድሬዚንግ ኢቨንት ነበረ። ልጆቹን ለማሳከም 100 ልጆች ብቻ ሳይሆን ከዛ በላይ አሳክመናል። በጣም የተሳካ ነበረ፣ ደስ ብሎኛል። አሁን ደግሞ ወደ ቤቴ ተመልሻለሁ ማለት ነው። ስለዚህ ዲሲ ለነበራችሁ ሁላችሁም አመሰግናችኋለሁ። ማርያምን ከጎኔ ለነበራችሁ ኮች ቴዲ በሚገርም ሼቪ መኪናው ሼቪ አትበልብሎኛል። ካዲላክ ነው። በካዲላክ መኪናው ወደዚህ ወደዛ እያደረሰኝ የነበረው ወንድሜ ቴዲ አመሰግናለሁ በጣም። ሃኒዬ አመሰግንሻለሁ። የሃኒዬ ባል ሳሚ አመሰግናለሁ። ከዛ ደግሞ ቲጂ አመሰግንሻለሁ። አቶ ብርሃኑ አመሰግናለሁ። ሸዋዬ አመሰግናለሁ። ብሩኬ አመሰግናለሁ። ሁላችሁም ካጠገቤ ለነበራችሁ ፎቶሚ አመሰግናችኋለሁ። የረሳሁት ማን አለ? እዮባ አመሰግናለሁ። ካሜራማን የነበረው ዲሲ ማለት ነው። በጣም ብዙ ሰዎች አላችሁ ካጠገቤ የነበራችሁ። ያሬዶ እናንተማ ድርድር የላችሁ። ያሬድ ዲኤምቪ፣ ከዛ ደግሞ ብላኪ ቸርነት ብላክ ስታር ማለትም ታውቁታላችሁ። ሁሉም አብረው ሆኖ እያገዙኝ ነበረ። አመሰግናችኋለሁ፣ እወዳችኋለሁ። አሁን አዲስ አበባ መጥቻለሁ። ትልቅ ታሪክ መስራት አለብን፣ ትልቅ ተአምር መፍጠር አለብን። ቲክቶክ ትንሽ ቀዝቀዝ ብሏል መሰለኝ። ኢትዮጵያ ቀውጤ እናድርገው እስኪ እንጀምር። ሁሌም ስራችን ላይ ነን። ዲሲፕሊን አለ፣ በራስ መተማመን አለ። እውን የማናደርገው ነገር የለም። ሰው አንጉዳ ብቻ፣ አናጭበርብር፣ አንዋሽ ብቻ። እግዚአብሔር ከኛ ጋር ነው። እግዚአብሔር በሁሉም ቦታ ላይ እናስቀድሞ። ስኬት በስኬት የታባቱ ከቶኪ ጋርም ተገናኝተናል። እንደምታውቁ ሞያቸው እና በሰላም ገብቷል። በጣም ደስ ይላል። አቀባበላቸውም በጣም ደስ ይላል። እንግዲህ አንዷ
ልጅ የሱ ልጅ ነው እንግዲህ የምንላት በጣም በለቅሶ ስትቀበለው ነበር። እስኪ እሱንም ቪዲዮ አይተን እንመለስ። You happy now? Yeah. Na yareni arunai. ሙዚቃ ከፈለሽ እዚህ ጋር መጽሐፍ ማንበብ እዚህ ጋር ጉግል ማፕ አለ። እንዳያችሁት ነውና አዶናይ በመጨረሻም ወደ ኢትዮጵያ መጥቷል። አዲስ ነገር ካለ እንደተለመደው ይዤላችሁ መጣ ይሆናል። በጣም ከዚህ ጋር በተያያዘ ደግሞ የጃኒና የአዶናይ ጉዳይ በጣም አስጊ ነበረ። እውነታው ምን እንደሆነ ብቻ የሚታወቅ ነገር አልነበረም። ግን አሁን እንደሰማነው መረጃና እንዳየነው ከሆነ ሁለቱም በምስጥር ፍቅራቸውን እያጧጧፉ እንደሆነ ሰምተናል። ይሄን ቪዲዮ እስኪ አይተን እንመለስ። ማንን ተማምነው አንበስን ነው ታዲያ ሌላ አንበሳ አለ እንዴ? ናዚያ ስምርጥያ ታካርገዋ ታዲያ ለማያውቃት እንዳያችሁት እንግዲህ የት እንደሆነ ተያይዞ ወክ ሲያደርጉ ነው በድብቅ ፎቶ ያነሷቸው። በምስጥር መያዛቸው እንዳሳብ ጥሩ ነው፣ ግን ባታሸማቅቁ በቃ ምስጥር ፍቅራቸውን ያስቀጥሉ። ቫይራል በመውጣት ፍቅር እንደማይሆን ታምረው ነው ባይዘይ ከዚህ በፊት የተፈጠረውን ታውቃላችሁና ለዛ ይመስለኛል ደብቀው በምስጥር እንደዚህ እንትን ያሉ ያሉትና እንደ ሐሳብ እኔ አሪፍ ነው ብዬ ነው ማስበው። እናንተስ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እመጣለሁ። አምስካት ነኝ ማለት እስካሁን ከተከታተልክ ማለት ነው ሰብስክራይብ እና ላይክ አድርግ። ምን እሺ ይመቻችሁ። በመጨረሻም አመሰግናለሁ። ደግሞ ሰሞኑን ትንሽ አሞኝ ነው የጠፋሁት። አሁን ራሱ ጭንቅላቴ ልፈነዳ ነው። ስለዚህ ደውሉልኝ፣ ይማር በሉኝ ኮሜንት ላይ